መጽሐፈ ምሳሌ ምዕራፍ 22 መልካም ስም ከብዙ ብልጥግና ይመረጣል፣ መከበርም ከብርና ከወርቅ ይበልጣል። ባለጠጋና ድሃ የሚጋሩት ነገር እግዚአብሔር የሁላቸውም ፈጣሪ መሆኑ ነው። አስተዋይ ሰው አደጋ ሲያይ መጠጊያ ይሻል፣ ብስለት የጎደለው ግን በዚያው ይቀጥላል፣ መከራም ያገኘዋል። ትሕትናና እግዚአብሔርን መፍራት ሀብትን ክብርንና ሕይወትን ያስገኛል። በክፎች መንገድ ላይ እሾህና ወጥመድ አለ፣ ነፍሱን የሚጠብቅ ግን ከእነዚህ ይርቃል። ልጅን የሚሄድበትን መንገድ አስተምረው፣ በሚሸመግልበት ጊዜ ከዚያ ፈቀቅ በል። ባለጠጋ ድሃን ይገዛል፣ ተበዳሪም ያበዳሪ ባሪያ ነው። ክፋትን የሚዘራ መከራን ያጭዳል፣ የቁጣውን በትር ይጠፋል። ቸር ሰው ራሱ ይባረካል፣ ምግቡን ከድሆች ጋር ይካፈላልና። ፌዘኛን አስወጣው፣ ጠብ ይወገዳል፣ ጥልና ስድብም ያከትማል። የልብ ንጽሕናን ለሚወድና ንግግሩም ሞገስ ላለው ሰው ንጉሥ ወዳጁ ይሆናል። የእግዚአብሔር ዓይኖች ዕውቀትን ይጠብቃሉ፣ የማይታመኑትን ሰዎች ቃል ግን እርሱ ከንቱ ያደርጋል። ሰነፍ አንበሳ ውጭ አለ፣ መንገድ ላይ እገደላለሁ ይላል። የአመንዝራ ሴት አፍ ጥልቅ ጉድጓድ ነው፣ እግዚአብሔር የተቆጣውም ይገባበታል። ሞኝነት በሕፃን ልብ ታስሯል፣ የተግሣጽ በትር ግን ከእርሱ ያርቅለታል። ሀብቱን ለማካበት ድሃን የሚበድል ለባለጠጋም ስጦታ የሚያቀርብ ሁለቱም ይደህያሉ። የጠቢባን ምክር የጠቢባንን ቃል ልብ ብለህ ስማ፣ ልብህም ወደ ትምህርቴ ያዘንበል። በልብህ ስትጠብቃቸው ሁሉም በከንፈሮች ላይ የተዘጋጁ ሲሆኑ ደስ ይላልና። ስለዚህ እምነትህ በእግዚአብሔር ላይ እንዲሆን ዛሬ አንተን ራስህን አስተምርሃለሁ። የምክርና የእውቀት ቃል የሆኑ መልካም ትምህርቶችን አልጻፍሁልህምን? ለላከህ ተገቢውን መልስ ትሰጥ ዘንድ እውነተኛውና የታመኑ ቃሎችን እንዳስተምርህ አይደለምን? ድሆች በመሆናቸው ብቻ ድሆችን አትበዝብዛቸው፣ ችግረኛውንም በአደባባይ አታንገላታው። እግዚአብሔር ይፋረድላቸዋልና የሚቀሟቸውንም ይቀማቸዋል። ከግልፍተኛ ጋር ወዳጅ አትሁን፣ በቀላሉ ቱግ ከሚልም ሰው ጋር አትወዳጅ። አለበለዚያ መንገዱን ትማራለህ፣ ራስህም ትጠመድበታለህ። በዋስትና ቃል እጅ አትምታ፣ ለብድር ተያዥ አትሁን። የምትከፍለው ካጣህ የምትተኛበት አልጋ ከስርህ ይወሰድብሃል። የቀድሞ አባቶችህ ያስቀመጡትን የጥንቱን የወሰን ምልክት አታፋልስ። በሙያው ስልጡን የሆነውን ሰው አይተሃልን? በነገሥታት ዘንድ ባለሟል ይሆናል፣ አልባሌ ሰዎችን አያገለግልም።